የአምላክ ሰላም ለእናንተ ይሁን። የተወደዳችሁ የአባቴ ብሩካን፣ ይህ መልእክት ለብዙዎቻችን ስለሚጠቅም የበኩላችሁን አስተዋጽኦ አድርጉት። መጽሐፈ ኢያሱን ስትመለከቱ እግዚአብሔር አምላክ ኢያሱን በጠራ ጊዜ ከሙሴ ቀጥሎ አገልግሎቱን እንዲያስፋፋና እንዲያስቀጥል እግዚአብሔር በመረጠው ጊዜ ኢያሱ መሪ ያደረገው የእግዚአብሔርን ቃል ነው። የእግዚአብሔርን ቃል መሪ ስላደረገው ከፊት ለፊቱ የነበሩትን 31 ነገሥታቶቹን እየገጠማ አሸንፏቸው ድልን እግዚአብሔር ሰጥቷቸው ምድሪቷን ለእስራኤላውያን አስወርሷል። መልካም መሪ ሆኖ መርቷል። የእግዚአብሔርን ድምፅ ለሕዝቡ አሰምቷል። ምክንያቱም መሪ ያደረገው የእግዚአብሔርን ቃል ነው። ዛሬ ያለን ወዳጆቻችን ማንን ነው መሪ ያደረግነው? ማን ነው የሕይወታችን መሪ? ማን ነው የነፍሳችን መሪ? የእግዚአብሔር ቃል ነው ወይስ ቴክኖሎጂ? የእግዚአብሔር ቃል ነው ወይስ ኤአይ ነው? የእግዚአብሔር ቃል ነው ወይስ በራሳችን ፈልስፈን ያመጣነው ፍልስፍናው ነው? የእግዚአብሔር ቃል ነው ወይስ በተለያዩ አይነት መንገዶች ፊሜስ ለመባል ታዋቂ ለመባል ያቀድናቸው እቅዶች ናቸው መሪ እየሆኑ ያሉት? እርግጠኛ ነኝ የብዙዎቻችሁ መሪ እየሆነ ያለው በዚህ ሰዓት ላይ ቴክኖሎጂው ነው፣ ኤአይ ነው፣ ገንዘብ ነው። ብዙዎቻችን መሪ አድርገን እየተመራን ያለነው በተለያዩ አይነት ሲስቴሞች ነው። ወዳጆቼ መጽሐፍ የእግዚአብሔር ቃል ሲናገር ሰልፉ የእግዚአብሔር ነው ይለዋል። እግዚአብሔር ይምራችሁ፣ ተው፣ እናንተ አትታገሉ። እግዚአብሔር ያሳያችሁ መንገዱን ተውት። በድቅድቅ ጨለማ ለመመላለስ እንደገና ወደ ጨለማ አትመለሱ። ራሳችሁን በቴክኖሎጂ ውስጥ ላይ አትክተቱት። ደጋግማችሁ እግዚአብሔር እንዲመራ ተውት። እግዚአብሔር እንዲመራ ፍቀዱት። መሪያችን የእግዚአብሔር ቃል ይሁን። ወዳጆቼ በጣም ብዙ ነገሮች በምድሪቷ ላይ እየታዩ ነው። በዚህ ሰዓት ላይ ሰዎች ላየው ነገር በፍጥነት ፍርድ እየፈረዱ ነው። ለሰሙት ነገር በፍጥነት ምላሽ እየሰጡ የተለያዩ አይነት ሥርዓተ ብልሾች እየታዩ ነው። እግዚአብሔር አምላክ የሚናገረውን ድምፅ የሚሰማ ትውልድ እየጠፋ ነው። ወዳጆቼ ወደ ቃሉ እንመለስ። ከሥርዓተ ብልሹ ንግግሮች እንቆጠብ። ጥድፊያውን እንቀንስ። መቸኮሉን እንቀንስ። እግዚአብሔር የሚናገረውን እንስማ። እግዚአብሔር የሚያወራውን ድምፅ እንስማ። የእግዚአብሔርን ቃል መሪ እናድርግ። ሰልፉን ለእግዚአብሔር እንቱ። መንገዱን ለእግዚአብሔር እንልቀቅ። እሱ እንዲመራ እንፍቀድለት። መሪያችን የእግዚአብሔር ቃል ይሁን። መንገድ የሚያሳየን መንፈስ ቅዱስ ይሁን። የእውነት መንፈስ በመጣው ጊዜ ወደ እውነት ሁሉ ይመራል የተባለውን ለቀናል። በራሳችን ልንመራ እየታገለን ነው። ተዉት፣ ለእግዚአብሔር ልቀቁት። እግዚአብሔር እንዲመራ ፍቀዱት። ወዳጆቼ ያ ብላቴናው ከአባቱ ቤት በወጣው ጊዜ መች ይዘው ቀረ? ወደ ልቡ ተመለሳ። ወደ አባቱ ቤት ነው የመጣው። ወደ ልቡ እንመለስ። የእግዚአብሔር ቤት ይሻለናል። የእግዚአብሔር ቃል ይበልጠናል ከማንኛውም ነገር። ቃሉ የሚናገረውን እንስማ። ለቃሉ ሰልፉን እንልቀቅ። ቃሉ ይምራን። ቃሉ ያሳየን መንገዱን። ቴክኖሎጂ ምንም በሕይወታችን ላይ እያመጣን ያለው ለውጥ የለም። ቃሉን ስናነብ፣ ስንጸልይ፣ በፊቱ ስንወድቅ፣ እግዚአብሔር ሆይ ስንል ነው መልስ ያለን፣ መፍትሄ ያለን። መፍትሄ ያለውን ሕይወት ለመኖር በእግዚአብሔር ፊት እንውደቅ። የእግዚአብሔርን ቃል መሪ እናድርግ። መሪያችን የእግዚአብሔር ቃል ነው። በዚህ ቃል ያልዳናችሁ፣ በክርስቶስ ኢየሱስ ያልተጠቀለላችሁ ወደ ክርስቶስ ነው። የመዳን ሰዓት አሁን ነው ይላል መጽሐፍ ቅዱስ ሲናገር። መዳን በሌላ የለም። የምንድነው በክርስቶስ ኢየሱስ ነው። በዚህ ክርስቶስ ዳኑ። መሪያችሁ የእግዚአብሔር ቃል ይሁን። ከሌሎች ነገሮች ተቆጠቡ። እግዚአብሔር ይባርካችሁ። እወዳችኋለሁ።